አምራን ጠቅላላ አንተ ቤት ገባች? አዎ። ኤሚ እዚህ ምን ትሰራለሽ? አንተ ራስህ እዚህ ምን ትሰራለህ? ቆይ ደግሞ በእጅሽ ያዝሽው ነገር ምንድን ነው? ምታኛ። ለምን ሳንዘራ ትመለሳለህ? አልሄድም አልኩህ እኮ። ቆይ አንተ ማነህ? እናቴን ገዳይ ነሽ ብለህ የምትጠረጥር? አንተ በፍጹም ወንድሜ ልትሆን አትችልም። አልሄድም። ዳግም ከገጠሩ ፕሮጀክት ተመልሶ ሲመጣ አክሲዮን በስሙ እንዲሆን እያሰብኩ ነበር። ያንን ልጅ ደግሞ በዚህ ትንሽ ብክሰው አይምሮ የሚረጋጋ ይመስለኛል። ዛሬ እንድታውቁልኝ የምፈልገው ነገር አለ። ከኤርሚያስ ጋር እፍ ያለ ፍቅር ውስጥ ገብቻለሁ። ኤሚ በቃ ይበቃሻል። አክሲዮን በስሙ ለዳጊ መሰጠት አለበት አሉ አቶ ለይኩን። ይህንን የሰማቸው አምራን አበደች። ኤም ሰክራ ለአባቷና ለእናቷ እኔና ኤርሚያስ ልም ያለ ፍቅር ገብተናል ብላ ተናገረች። በጣም ይገርማል። አቶ ለይኩን ዳግምን እቀፈኝ እስኪ አንተ እኮ በጣም ጥሩ ሰው ነህ ሲለው ነበረ። ተጨናንቆና በጣም አምሮ ህሊናውን እረፍት ያጣው አቶ ለይኩን አሁን ላይ ዳጊ ውስጥ ክላስ በመግባት ሲያናግረው ነበር። አንተ እኮ ጥሩ ሰው ነህ እያለ ዳጊ ናስኪ ቀፈኝ በማለት አቶ ለይኩንን ዳጊ ያቅፈዋል። ከኋላ ሆና እናትየዋ ደግሞ እያዳመጠች ነበር። እኔማ ጥሩ አይደለሁም እያለ ወሬው በጣም እየተቀያየረበት ማለት እያለ ነበር። አባቴንም አጣሁት፣ ከሁሉም ቦታ ብጠይቅ የአባቴ አድራሻ ጠፋብኝ እያለ ዳግም ለአቶ ለይኩን ሲያስረዳ ነበር። በጣም ይገርማል። ሲጋራዋን ስታጭስ እጅ ከፈንጅ ናሆድ እህቱን ከሆቴል ቤት ያዛት። ገራሚ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያረጋችሁ ለቤቱም አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። አመሰግናለን። ዛሬ እንግዲህ ክፍል 55 ኑሃሚን ተለቀቀ። እንግዲህ ወደ ክፍል 54 ስንሄድ ዳጊ ሁሉንም ነገር የአባቱ ነገር ግራ ገብቶት በጥያቄ ውስጥ ይገኛል ማለት ነው። አምራንም ኑሃሚንን በመጥራት ወይዘሮ ዝናሽ አምራንን ለመበቀል እቤት ነበር ያመጣቻት። አምራንም እንግዲህ ከቤት መታ ሁሉንም ነገር ስታወራት የኔ መቤት የኔ ቆንጆ እንኳን ሰላም መጣሽ እያለች ለሷን ለማናደድ ይህንን ያየችው አምራን ደግሞ በንዴት ጨስ ትላለች። ድሮም ለማናደድ ነው ይህንን ያደረኩልሽ እያለች ይህንን ስትላን ነበረ። እኔ በቃ እናንተ ሌላ ውስጥ ናችሁ፣ ግን ምን አድርጌሽ ነው በእኔ ህይወት ሁልጊዜ እየመጣሽ እንደዚህ የምትሰሪው ድራማ እያለች ነበረ አምራን። የዚህም ጊዜ እንግዲህ ኑሃሚን ስለምትይው ነገር አይመለከተኝም፣ አንቺ ነሽ አይደለ የሁሉ የአማቼ ስራ ነው፣ አንቺ ነሽ የጠራሻት እያለቻት ነበር። አዎ እሷ ነች ደውላ የጠራችን፣ ግን ደግሞ አቶ ለይኩንን ለመጠየቅ ነው የመጣሁት ሰሞኑን ስለትን ስላሉ ታዲያ አንቺ አመጣሽ እያለኝ እንግዲህ ጨስ ትላለች ማለት ነው። በጣም ትናደዳለች አምራን ማለት ነው። እዛ ቤት ገብቻለሁ ካሁን በኋላ የቤቱ ኃላፊ ነኝ ብላ የምታወራው አምራን ማለት ነው። እንግዲህ ኑሃሚንም በቃ እኔ ሌላ ጊዜ ጠይቃቸዋለሁኝ ልሄድ በማለት ነበር። እንዴ ምን ሆነሽ ነው መተሽ እዚህ ድረስ? ስለዚህ ክላስ ስለሆነ አቶ ለይኩን ግቢና ጠይቂያቸው ጠይቂ ያለቻት ነበረ ወይዘሮ ዝናሽ። የዚህም ጊዜ እንግዲህ አቶ ለይኩንም ከድንገት ይመጡና ያዩዋት እሷም ወደ እሳቸው ጋር ትሄዳለች። እዛ በመሄድ እንግዲህ ሁሉንም ነገር እያወሯታል። ስለ ፕሮጀክቱም ስለ ሁሉም ነገር እያወሯት ነበር። እሷም በማለት ግን ጤናውት እኮ በጣም እንትን ብለዋል፣ ለምንድን ነው እያለች አይ ደህና ነኝ ልጄ፣ በቃ ራሴንን ላረጋጋ ብዬ ነው እያለ ነበር። በአምራን ጉዳይ ነው እያለች በቃ እሳቸውን እያጽናናይ ትገኛለች ኑሃሚን ማለት ነው። እንግዲህ ኑሃሚን ከእሳቸው ጋር ወሬዋን ጨርሳ
ወደ ቤቷ ተመልሳለች ማለት ነው። ነገሩን ስታየው ነገር ነውና እናም በዚህ የተነሳ አምራንም ወደ አማቷ ኪችን በመሄድ አማቷም ቁርስ እየሰራይ ነው። አማቼ ቆንጆ አርገሽ ምሳም ቁርሱንም በጣም ቆንጆ ደግሞ ማይጥባሌ አይወድም፣ ስለዚህ ቆንጆ አርጎሽ ስሪ እያለቻት ነበር። ምን ማለት ነው ይሄ ደግሞ? ይሄን የምሰራው ሲቀጥል ላንቺ አይደለም እያለቻት ነበር። አንቺ ግን ምን አይነት ሰው ነች? እንዴት አምራን እንደዚህ እያልሽ እንትን ታያታለች ኑሐሚን ስትላት፣ ኑሐሚን በጣም ይሄ ነው እንደሚገርምሽ። አሁን ነገ እኮ ሊሄዱ ነው፣ ያልሰማው ነገ ሊሄዱ ነው። ስለዚህ ነገ ደግሞ አብረው ከአያቶቹ ሀገር ልትሄድ ነው ስትላት፣ በፍጹም ይሄን ማምንሽ መሰልሽ ስትላት፣ ባታምኔም ብታምኔም ሊሄዱ ነው ትላታለች። አሁንም ንዴቷን ትጨምርላታለች። የዚህ ጊዜ እንግዲህ አምራን እሳት ለብሳ እሳት ጎርሳ ወደ ቢሮ እያበደች ትሄዳለች። ይህን የሰማቸው አምራን ማለት ነው። እንግዲህ ይህን ሰምታለችና ቀጥታ ወደ ቢሮ ነበረ። ከዛም ስነ ስርዓት ይዘሽ ተራመጅ ስትላት የነበረችው ኑሐሚንና አምራን ፊት ለፊት ይገናኛሉ። ኑሐሚንም እንዴት ነው የሚያረግሽ ብላ የቢሮ ነው ብላ ትጮባት። ከድንገት እንግዲህ ናሆድ ከኋላ እየመጣ ነበረ። ናሆድም በመምጣት እንግዲህ ሁለታቸውን ይገላግላቸውና እሱ ይዟት ወደ ቢሮ ይሄዳል። አምራል ግን እሳት ለብሳ እንዴት አንተ እኔ በጣም ነው የሚያሳዝነኝ፣ በጣም ነው የምታዝነው። አንተ ግን እንዴት ከዚህ ከልጅ ጋር እንዴት እንደዚህ ታደርጋለህ? እቤት እኮ መጣች ይች ልጅ ለምንድን ነው? በፍጹም እንዴት ነው ኑሐሚን ከኛ ቤት መጣች እያላት ነበር። አዎ ወይዘሮ ዝናሽ ጠርታት፣ በቃ እኔ ነኝ የማገባው፣ የኔ ባል ነው፣ የኔ ፍቅር ነው፣ ከሱ ጋር ነው የምውለው የምኖረው ብላለችኝ እያለች እየጨመረች ለናሆድ ትነግረዋለች። ናሆድም አረ በፍጹም አንቺ እኮ ዝም ብለሽ ነው ይላታል። አይመለከተኝም እያለ ደግሞ ገጠር ልትሄዱ ነው የተባለው ምንድን ነው? ከኑሐሚን ጋር ነው የምትሄደው እያለችው ነበረ። እንዴ አዎ ልሄድ ነው ሲላል፣ እንዴት ይሄን ሳትነግረኝ እንዴት እያለች ትናደዳለች አምራን ማለት ነው። የዚህ ጊዜ አስመሳዩ አምራን ማለት ነው። እናም ይሄንን ስትለው እሱም እንግዲህ በንዴት ተረጋጊ እስቲ አንቺ፣ አሁን ይሄ መረጋጋት ነው ያለብሽ። ደግሞ እኮ እራት ስንበላ ማታ እነግርሻለሁ ብዬ እንጂ ሳልነግርሽ አልሄድ እያላት ነበረ። ፊልድ ልንወጣ ነው ሲላትም በጣም ታብዳለች። እንግዲህ እያበደች ስለነበረ ዳጊ ከድንገት ይመጣና እዚህ ማን ነው እያላት ነበረ። በዚህ የተነሳ እንግዲህ ኑሐሚንም ተነግረዋለች። ይች አምራን መታ ነው እንደዚህ ሆንሽው ማለት ነው እያላት ነበር። እሷና አንቺው ለፋቱ ወደዱ እያለች ቢሆን ለአንዱ ሰው አትጩሁ፣ ለአንዱ ሰው ቢሮ ስርዓት ይኑረው እያለ የሚለን አይደል እንዴ? ከእንትን ተሆነ ለሁሉም አንድ መታየት አለበት። እኛ ስንጮህ ምን ስንል አይወድም እያለች ስትለው ነበረ። ዳግም እየሳቀ እኔ ይሄ አይደለም ያምራል እዚህ መንጣት ነው ያናደደሽ እያላት ነበር ማለት ነው። እናም በዚህ የተነሳ አምራንም ይሄንን ስትለው ናሆድም በጣም ይበሳጫል። በቃ አንተም ልምትከነንትነህ ገደል መግባት ትችላላችሁ እያለች ትናደድበታለች ማለት ነው። ይሄን ነገር ሳትነግረኝ አሁን እኮ ነው ልጃችን በሀዘን ነው ያለው። ልጃችን እንኳን ከሞተ ስንት ቀናችን ነው? ለምንድን ነው እንዴት እንትን የምትናገሪው ሲላት፣ በቃ አታስታውሰኝ፣ የረሳሁትን አታስታውሰኝ እያለች አስመሳይዋ አምራን ይሄን ብለው ተናግረው ትወጣለች። የውሸቷ አስመሳይ አምራን ማለት ነው። እናም በዚህ የተነሳ ተነስታ ወደ ቤቷ ትሄዳለች። እንግዲህ ኤምና ኤርሚያስ በአንድ ናቸው። እንግዲህ በአንድ መጠጣት ይዘኸኝ መሄድ እፈልጋለሁ እያለች ስለ አምራንም እያወራችሁ ነበርና አምራን እኮ እዛ ግቢ መጣች እያለችው ምን እንዴት እያላት ነበረ። ሁሉንም ትነግረዋለች። እናም በዚህ የተነሳ አንተም እኮ እንግዲህ ያለችው እሱም እኔ እኮ በጣም ነው ማፈቅርሽ፣ በጣም ነው እንትን እምልሽ እያለ እየቀለደባትም ይገኛል ማለት ነው ኤርሚ። እናም እንግዲህ ይህን ወሬ ከሱ አግኝቷልና ቀጥታ ወደ
አምራን ጋር ይደውላል። ሁሉንም ነገር እንዴት ነው እዛ ግቢ ስለገባች ደግሞ ይሄን ከየት አግኝተህ ነው? በእኔ መስመር ስደውል አታነሽም፣ በሌላ መስመር ደወልኩልሽ ይላታል። እሷም ካልጋዋ ላይ ተኝታ አንተ ልጅ ግን ምንድን ነው እንዴ ከእኔ ላይ እኮ ያለ ምስጢር እንዳትረሽው ይላታል ማለት ነው። እሱም ወጥቶ ይህም በሚላት ጊዜ የራስ ጉዳይ ትለዋለች። እንዴ ልጅሽ የሞተውን አሁን የተናገርሽውን ሲላት ትናደድና ጆሮ ላይ ትዘጋበታለች ማለት ነው። የኔ ኤክሴ እያላት ነበረ እና የፊቱ ኤክሱ። እሷም እንግዲህ እዛ ግቢ ልጇ የሞተው በኤርሚያስ ነው፣ ነገር ግን አሁን ላይ በወይዘሮ ዝናሽ ነው ገደለብኝ ብላ ቤቱ ታምሷል። አቶ ለይኩንም ደግሞ በዳጊ አባት በገደለው ህሌና የሚባለው ነገር እረፍት አሳጥቶታል። ሁሌ እየተጸጸተ ይገኛሉ ማለት ነው። አሁን ላይ በቃ ሁሉም ነገር በጣም ተወዛግበው ይገኛሉ። ዳጊም ሁሉንም ነገር አዳረሰ። የአባቱን መሞት ከየት አባቴ ላምጣው አባቴ እያለ ሁልጊዜ ይጨነቃል። ኑሐሚንም እንግዲህ ሲያስረዳት ኑሐሚን ምን ሆነ ነው አንተ ደግሞ እናለብህ እንዴ? ሁላችንም የራሳችን ጭንቀት እኮ አለብን። በመሰረታው አባቴ ግን ጠፋ እኮ ሁሉም ቦታ ባስፈልግ ብፈልግ ጠፋ እያላት ነበር። እናም ይሄንን በሚላትም ሰዓት እሱም ለክ ያለ በቃ ይዞ የት ማየት ይገኛሉ እያለች ነበረ። እሱም እንዳፍሽ አድርግልኝ ሁሉንም ቦታ እኮ ፈለኩኝ እያለ ዳጊም የአባቱ መጥፋት ጥያቄ የሆነበት በጣም በጭንቀት ይገኛል ማለት ነው። እናም እንግዲህ ከአቶ ለይኩን ጋር በመምጣት አቶ ለይኩን ጋር በመገናኘት እኔ እኮ አንተ እኮ ጥሩ ሰው ነህ እያለው ነበር። በጣም እኮ አዘንኩ እያላት ሲለው እንግዲህ ልጄ አይ ምን ጥሩ ነኝ እኔ መጥፎ ነኝ እያለው ነበር። እና እኔ ናስኪ ቀፈኝ ብሎ ዳጊም እንግዲህ እቅፍ አደረገው ማለት ነው። እናም ይሄን ቢያደርገው ነው ጭራሽ ሊያርፍ አልቻለም። ሁልጊዜ ሰውን ያክል ነገር ገደልኩኝ እያለ ከወይዘሮ ዝናሽ ጋር ጧት ማታ እኔ ምን ላድርግ አሁን እንግዲህ ዝም በል አንቺ ግን እንዴት ሰውን ያክል ነገር እንደዛ ገድዬ እንደዛ ሞቶ ምንም እንትን ያለብሽ አመስልም እያለ አቶ ለይኩን ከወይዘሮ ዝናሽ ጋር ይጣላሉና ሲተቃቀፉ እሷም በበረውና እያየቻቸው ነበር። ከዛኛው ክላሱና እያዘነችምና ለዚህ ለልጅ ምንም እንኳን አባቱን ባይመልስለት ግማሹን አክሲዮን በሱ ስም አድርገዋለሁ እያለ ያው ቤተሰብ አይደለ ቤተሰብ ከሆነ እያለው ነበርና ዳግም ማለት ነው እንደዚህ እያለው ነው። ቤተሰብ ነን አንተም ሂድና ተኛ እንዴ ለምንድን እረፍት አድርግ ሄድቶ ልጄ እያለው ነበርና ከስራ ድል የመጣኸው ደግሞ ሄድ እንትኑ ትሄዱ የለ እያለው ነበረ። እዚህም ጊዜ እንግዲህ ብሎ እሱም አቅፎት ይለያል ማለት ነው። ለወይዘሮ ዝናሽ በቃ ያንኛውን አክሲዮን በሱ ስም ይደረጋል እሰጠዋለሁ እያሉ ምንም እንኳን ይሄንን እንትን ባይልለት ለሱ እንትን ይሆንለት ዘንድ እሰጠዋለሁ እያለ ነበር አቶ ለይኩን ማለት ነው። እናም ይሄንን ብሎ ይለያል። ወደ አምራንና ማነው ኤምና ኤርሚያስ ስንሄድ እንግዲህ እየጠጡ ነበርና ከዛም ሰክራ ራሷን መቆጣጠር አቅቷታል። እሷም እዛ ከኤርሚያስ ፊት እንትን ልትል ልታጨስ ስትል አይቻልም ብሎ ይከለክላታል። እንዴ ዞር በላ አንድ ጊዜ ደርሼ ልምጣ ብላ ወደ መጸዳጃ ቤት ስትሄድ ሲጋራዋን ይዛ እንደዚህ ልትለኩስ ስትል ወንድሟን ታያለች። ወንድሟን ሆድን ስታይ እሱም በመደንገጥ አንቺ ደግሞ ምንድን ነው እያላት ነበረ። እሱም ለመጠጣትና ነገ ስራው ትሄዳለህ ስለዚህ እንዳጠጣ እያለችው ነበረ። ኑሐሚንም ራሴን የተወከውን መጠጥ ለምን ስትለው አይ ራሴን እንትን ማለት አለብኝ ብሎ ከዛ እንግዲህ እሷን በሚያያት ጊዜ ሰክራለች ማለት ነው። እሷን እጇን ይዞ ነበረ እንግዲህ ገትቶ ቤት ይዟት የመጣው ማለት ነው። ልጅቷም አፏም ሁሏም እንትን ብላ አባትየውም በሀዘን የሚገኘው አሁን ስለ እሷ መስማት ሳይሆን ህሌናው የጥያቄ ምልክት ሆኖበት ራሱን በጥያቄ ውስጥ እየጨመረው አቶ ለይኩን በጣም እዝን ላይ እንትን እያሉ ነበር። እናም እንግዲህ ምንድን ነው ይቺ ልጃቸውን ስርዓት አስይዟት እያለ ናሆድ ይዟት መጥቶ እሷም ሰክራ በቃ እንዴ እንደውም እውነቱን ስነግራችሁ እኔና ኤርሚያስ እልም ያለ ፍቅር ውስጥ ገብተናል ስትል ምን እያለ አባትየውን በመደንገጥና ጥያቄ ስላለ
ነይ ነይ ብሎ ጎትታ ከክላሷ አስተኛት በማለት ገትቶ ይዞ ሄዶ ከክላሷ አስተኝቷታል ማለት ነው። እንግዲህ ሁሉንም በስካር መንፈስ እልም ያለ ፍቅር ውስጥ ገብተናል፣ ስለ እኔ ህይወት አያገባችሁም፣ አንተም ይዘህ መጥተሃል ያችን አንተ እንዲያውም እናቴን ያልካትን መቼም ማረሳትም ነፍሰ ገዳይ ያልካትን በማለት እዚህ ጋር ነበረ ፊልሙ ሊያልቅ የቻለው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ